የዜማ ስቃይ እንደቀጠለ ነው። ፍቅር እንግዲህ ቤት ድረስ መጥቶ አንቋሾና ሰድቧት ነው የሄደው። የእውነት ምንም መልስ እንኳን የላትም። ለምን እንደዚህ ቆማ እንደምትሰደብ እራሱ አላውቅም። ዝም ብላ ታዳምጠዋለች። ዝም ስትለው ለምን ዝም ትይኛለሽ? አታወሪም እንዴ? ከዚህ በኋላ ያሬድ ጋር ደርሳለሁ ብትይ ነግሬሻለሁ። አንቺ ቆሻሻ ውሻ ሙልጭ አድርጓት። ያ ሁሉ ስድብ ሲሰድባት እንኳን አንድም ነገር ቃላት አልመለሰችልኝም። ካሁን በኋላ አጠገቡ አልደርስም በይ ተናገሪ ሲላት ያው መልስ መለሰችለት። ሰውየው ደግሞ አጠገቧ የነበረው እንዴ እኔ እያለው ልትመታት ነው እንዴ? እኔ እኮ ታላቃችሁ ነኝ። እኔን እንኳን አታከብርም እንዴ? ተው እንጂ ተው ብሎ እሱ መለሰው ማለት ነው። ከዛም በተደጋጋሚ ስልክ ሀና ጋር ሲደውል ሀና ደግሞ ስልክ አታነሳለትም ለዚህ ለፍቅር ማለት ነው። ያሬድም እንግዲህ ቁዝም ብሎ ቁጭ ብሏል። ግን ደግሞ የድሮ ፍቅረኛው መታ ጠጋ ጠጋ እያለች ነው ወይዘሮ ሶስና ደግሞ ያኔም ገፍቼክና አስቀይሜክ ነው የሄድኩት። አሁን ግን ሁሌም ካጠገብና ከጎን ልቆም ወስኛለሁኝ አለው። እሺ ሁሌም ከጎን ነኝ አለችው ማለት ነው። እሱም አይደል ግን እኮ ያኔም እንደዚህ ብለሽኝ ነበረ ሲላት ያኔማ ልጅነት ይዞኝ ይሆናል። አሁን ግን ሁሌም አለው። እሺ የማንንም ስልክ ደግሞ ሲደውሉልህ አታንሳ እስከምትድን ድረስ፣ ምክንያቱም ጥሩ ነገር ላትሰማ ትችላለህ አለችው ማለት ነው። ይሻላል አለሱ። ግን ይፈስቱ ፈልጓት ይሁን አላውቅም። ያሬድና ዜማ መታረቅ አለባቸው ሲጀመር ማለት ነው። ምክንያቱም ዜማ ጥፋት ያለባት አይመስለኝም። ዝምተኛ ሰው ሁሌ ጥፋተኛ ነው የሚሆነው፣ ምክንያቱም ስለማይናገር። ገብቷቸዋል አይደለ? እቺ ልጅ ደግሞ ዝም ነው የምትለውና እያለቀሰች ብቻዋን ሰውየው ቢጠራት ራሱ ወይ አትልም ማለት ነው። እና ሱስና ሀና ደወለች። ሀና ስትደውል ስልኩን ይዛው ቆመችና እስከሚዘጋ ልክ ያሬድ እጅ ላይ ሲደርስ ስልኩ ዘጋ። ሀና ይላል አለችው። እስኪ አምጪ አላት እና ሰጠችው። ያሬዶ ግን በደንብ እስከምትድንና እንትን እስከምትል ድረስ ማንንም ባታወራ ደስ ይለኛል፣ ምክንያቱም ጥሩ ነገር ስለማትሰማ አለችው። ይሻላል ብለሽ ነው? አዎ እንደዛ ይሻላል። አይሻልም አለችው። እናም ሽንት ቤት አደረሰው። በር ላይ ቆማ ጠበቀችው። እንዴ ሶስና አትሄጂም ነበር እንዴ? ለምንድን ነው የምትቆሚው? እኔ እኮ ብቻዬን መሄድ እችላለሁ። አይደለም አሁን ዘላለሜንም ብጠብቅህ ደስተኛ ነኝ እኔ አለችው። ካልሽ እሺ አለና ይዛው ቁልቁል ወረደች። ከዛም ሳሎን ቁጭ ብለው እንግዲህ ሀና ደወለች። ሀና ስትደውል አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ዜማዬ የእውነት በጣም ነው የምታሳዝነው። አለመናገር እንዴት እንደሚጎዳ ግን ዝምተኛ ሰው ተጎጂ ነው ሁልጊዜ። ማንም ነው የሚጫወትበት ሞኝ መስሏችሁ ማለት ነው። ግን ደግሞ ዝምተኛ ሰው አንድ መናገር ከጀመረ ማንም አይችለውም። እች ልጅ ደግሞ ዝም ብላ ማልቀስ እንጂ ምንም መልስ አትመልስም። ፍቅር እንግዲህ ቤት ድረስ መጥቶ ሙልጭ አድርጎ ሰደባት። እንደዛ ቆማ እንኳን ስትሰደብ አንድ መልስ እንኳን አልመለሰችለትም። ጭራሽ ሊመታት እየተንጠራራ ነበር። እንዴ እኔ እኮ ታላቃችሁ ነኝ፣ እኔን አታከብሩም እንዴ አላት ሰውየው ማለት ነው። ከዛም ከዚህ በኋላ ያሬድ ጋር ደርሳለሁ ብትይ አንቺን አያደርገኝ ነግሬሻለሁ፣ አጠገቡ እንዳትደርሺ። ምን ትመስላለች እቺ ቆሻሻ ውሻ ብሏት አንቋሾ ሰድቧት ሄደ። ዝም ብላ ተሰድባ ዋጣ አድርጋ ወደ ቤት ተመለሰች። ከዛም በተደጋጋሚ ሀና ስልክ ላይ ቢደውል ሀና ስልኩን እያየችው፣ ይሄ ጅል ሰውዬ ደግሞ ምን አባቱ ፈልጎ ነው ስልክ ላይ የሚደውለው እያየች ስልኩን ትዘጋዋለች ማለት ነው። በመጨረሻም በአራተኛ ጥሪ አነሳች። ከዛን ያሬድ ብላ ደንግጣ ማን ቴክስት እንደላከላት አላውቅም። ከዛው ይሄው ፍቅር ደወለ። እሷ መልሳ ደወለችለት። ስደውል እኮ አታነሽም ሲላት አዎ አለችው። በሰላም ነው ስትለው አሁኑኑ ያሬድ ቢሮ እንድትመጪ እፈልግሻለሁ። ለምን ሲባል አለችው። ሁሉንም ነገር እነግርሻለሁ፣ ግን ያሬድ ቢሮ እንድትመጪ ይፈልጋለሁ እኮ። ለምን? እስካሁን ድረስ ጥፋተኛዋ አንቺ ትመስኝ ነበረ። በጣም ይቅርታ። አሁን አንቺ እንዳልሆንሽ ሁሉንም ነገር አረጋግጫለሁኝ። ሁሉም ነገር የዜማ ጥፋት ነበረ። አንቺ በማታውቂው ነበረ የሰደብኩሽና የተናገርኩሽ።
አይደለ እና ታዲያ እዛው ሄድና ከሷ ጋር ጨርሳ እና እኔ ምን ላደርግህ አለችው። እባክሽን ነይና እናውራ ቢሮ። አይ እኔ አሁን እዚህ አይደለሁም ክፍለ ሀገር ሄጃለሁኝ፣ ክፍለ ሀገር ነው ያለሁት መምጣት አልችልም አለችው። ከዛም ወይኔች ሴትዮ አለና ስልኩን ዘጋችበት። እንግዲህ ወደ ቢሮ ተመልሷል ማለት ነው። ዜማም ሻማ እያበራች እያለቀሰች እንግዲህ ከፈጣሪዋ ጋር እያወራች ነው። ያሬድና ዜማ መታረቅ አለባቸው። እቺ ደግሞ ሶስና ተብዬዋ እኔ እኮ የሚገርመኝ ነገር አንድ ነገር አለ። ማንኛውም ሰው ቢሆንም ከድራማውም ውጪ የሆነ ሰው ጥሎት የሆነ ሰው ሲያነሳ የማይወዱት ነገርስ? የእውነቴን እኮ ነው። አሁን ይሄ ልጅ ፍቅረኛ ስለያዘ መጣችና ልታደፈርስ ነው። ከዚህ በኋላ ስልክ ሲደወልልህም ባታነሳ ደስ ይለኛል። ደግሞ በምትፈልገው ነገር ሁሉ ሁሌ ከጎንክ ነኝ እና አሁን የት ነው የምትኖሪው ታዲያ ሲላት፣ እዚህ ከእናንተ ቤት ጀርባ። እንዴ ከቤተሰብ ጋር ሲላት፣ አረ ብቻዬን እንዴ ሴተላጤ ሆነሻላ ሲላት፣ አዎ እስከ መቼ ቤተሰብ ላይ እንቀመጣለን ብለህ ነው? እናም ሳስፈልግ ሁልጊዜም ካጠገብህ አለሁ አለችው። ያሬድን እንግዲህ ልቡን ልትበላው ነው። ያሬድ ወደ ድሮ ፍቅረኛው ከተመለሰ ዜማዬ አሁንም ትጎዳለች ማለት ነው። ግን ደግሞ ይቅር ተባብላችሁ አብራችሁ ብትመለሱ እና ከዜማ ጋር ብትሆኑ ደስ ይላል። ጥፋታውን እንግዲህ እሷ ነች የምታውቀው። ዜማ ግን ስታሳዝን የእውነት እንባዋ ዝም ብሎ ይፈሳል። እኔ ምስኪን የእውነት ዝምተኛ ሰው በጣም ነው የሚጎዳው። ሀናም እንግዲህ ስልኩን እላው ላይ ዘጋችና ፍቅር ላይ አያፍርም እንደ ደግሞ ምናምን እያለች ቁጭ ብላ ያሬድ ጋር ደወለች። ያሬድ ጋር ስትደውል ሀና ማነች? ሶስና እስኪ ስልኬን አቀብኝ ስልኬ እየጠራ ነው አላት። እጅ ሶስና ተብዬዋም ሄዳ የያሬድን ስልክ ስታየው ሀና ይላል አለችው። አምጮ እስኪ አላት። ከዛ ይዛው ቆመችና ስልኩ ሊዘጋ አካባቢ ለያሬድ ሰጠችው። ወይ እሱም ደግነቱ ዘጋ አላት። ግን እንደኔ ያሬድ ስልክ ባታወራ ጥሩ ነው። ምክንያቱም ጥሩ ነገር ስለማትሰማ ላንተ ጥሩ አይደለም። ለስከ አገግመ እስከምትነሳ ድረስ ስልክ ባታወራና ማንንም ባታገኝ ደስ ይለኛል አለችው። ብቻዋን ልታጠምደው ነው። ከዛ አረ እንደዛ ይሻላል ብለሽ ነው አላት። አዎ አይሻልም አለችው። እስቲ እንግዲህ አለ። ምክንያቱም አሁን እሷ በደካማ ጎኑ ልትገባ ነው። ከዜማ እንደተጣላ ስለምታውቅ እሷ ያሬድን የራሷ ልታደርገው ነው። እሱ ደግሞ እውነተኛ ፍቅር ከዜማ ካለው ልቡ ዜማ ጋር ነው እንጂ የድሮዋ ፍቅረኛው ጋር ይኖራል ብዬ አላስብም። አይ እንግዲህ ከእናንተ ቤት ጀርባ ነው ያለሁት፣ በምትፈልገው ነገር ሁሉ ሁሌም ከጎን ነኝ አለው ብለዋለች። እንግዲህ ያሬድ ሀሳቡ ምን እንደሆነ ባላውቅም በዝምታ አልፎታል። እሷ ግን የእውነት ትፈልገዋለች። ዘላለሜን ሁሌም ከጎን መቆም ነው የምፈልገው፣ በቃ አለው እሺ፣ በምትፈልገው ነገር ሁሉ ጠይቀኝ እኔ አለው ብለዋለች። እሱም እንግዲህ ፈገግ ብሎ እሺ አለ። እና ታዲያ አትሄጂም ወደ ቤትሽ? ምን ትሰሪያለሽ? ጉድ እኮ ነው ወንድ ላጤ ቤት እንደዚህ መጎለት። ታዲያ ምን የእውነት እስከ ዛሬ ሴት ነበርሽ? እሱ ከዜማ ጋር ስለነበር ነው አሁን የመጣሽው ወይስ ከዜማ ስለተጣላ? ቀን ያጣላቸውን ደግሞ ቀን ያስታርቃቸዋል። ግን ዜማዬ በጣም ነው ያሳዘነች የእውነት ምስኪን። ምንም እንኳን ክፉ ቃል አልተናገረችም። ልጁ እንደዛ ሲወርድባት ውሻ ቆሻሻ ብሎ ሲሰድባት ማለት ነው። ውሻ የሚል ሰው የሚስስለው ሲያስጠላ የእውነት ውሻ አይባልም። የሰው ልጅ የሰው ነው፣ የሰው ልጅ ነው። ውሻም ውሻ ነው እንዴ! እንዴት ነው የሰው ልጅ በውሻ በትመስሉት? ውሻ አንቺ ውሻ ልትል ነበር ያቺ ቤቲ ማለት ነው።